What's all the hoopla going on over there? Two geniuses climbed to the top of the Empire State Building, the top of the spire. አሁን በተለያዩ አካባቢዎች ሰዎች የጋብቻ ጥያቄ ሲያቀርቡ አዳዲስ ነገሮችን መሞከራቸው እየተለመደ የመጣ ቢሆንም በዚህን ያህል ድፍረትና ህይወትን አደጋ ላይ በጣለ ሁኔታ የተከናወነ ግን የለም። ህንጻው ማማ ላይ ሲወጡ ፊታቸውን በጭንብል ሸፍነዋል። ምንም ፍርሃት አልተሰማቸውም። ዓለም እንዲያያቸው ቀደም ብለው ስለተዘጋጁበት ይመስላል ሁሉም ነገር በጥንቃቄ ነው የተከናወነው። ህንጻው ጫፍ ላይ እንደረገጡ የፍቅር ኃይል ፍቅርን ሲያሸንፍ ዓለም ሰላምን ያውቃል የሚል መልእክት የተጻፈበት ትልቅ ባነር ዘረጉ። አንጄላ ኒኮላውና ኢቫን ቢርከስ የቴሌቪዥን መስኮቶችና የሀገሪቱ ሄሊኮፕተሮች ሳይቀሩ ይህንን ልብ አንጠልጣይ ትዕይንት በቀጥታ ስርጭት ለአየር እንዲበቃ ያደረጉ አነጋጋሪ ጥንዶች ናቸው። እንደ ሮይተርስ፣ ኤቢሲ ኒውስና ዘ ጋርዲያን ያሉ ዓለም አቀፍ ሚዲያዎችን ቀልብ የሳበ አንድ አስገራሚ ክስተትን ፈጥረዋል። እነዚህ ጥንዶች በከፍታ ህንጻዎች ላይ ያለምንም ፍርሃት በመውጣት የሚታወቁ ሲሆን በቅርቡ በኔትፍሊክስ በቀረበው ስካይዎከርስ ኤ ላቭ ስቶሪ በተሰኘው ዝነኛ ዘጋቢ ፊልም ላይ ታሪካቸው መቅረቡም ይታወሳል። ይህንን ልምዳቸውን ተጠቅመው መልእክታቸውን ካጋሩ ከጥቂት ደቂቃዎች በኋላ ኢቫን በዚያ አስፈሪ ከፍታ ላይ በአንድ ጉልበቱ ተንበርክኮ ለአንጄላ የጋብቻ ጥያቄ አቅርቦላታል። እሷም በደስታ የተቀበለችው ሲሆን ከማንሃተን ሰማይ ላይ በሰማያት መካከል ተቃቅፈው ፍቅራቸውን ለዓለም አሳይተዋል። ኒውዮርክ ከተማ መነጋገሪያ የሆነውና የዓለም ታላላቅ ሚዲያዎችን ቀልብ የሳበው አስገራሚው የከፍታ ላይ የፍቅር ጥያቄ አዲስ ምዕራፍ ላይ ደረሰው ሳይውል ሳያድር ነበር። ምንም አይነት የደህንነት መጠበቂያ ሳይጠቀሙ በታዋቂው የኤምፓየር ስቴት ህንጻ አንቴና ላይ በመውጣት የጋብቻ ጥያቄ ያቀረቡት ሩሲያውያን ጥንዶች በፖሊስ ቁጥጥር ስር ዋሉ። አንጄላ ኒኮላውና ኢቫን ቢርከስ በህገወጥ መንገድ የህንጻውን 104ኛ ፎቅ የደህንነት መቆለፊያ ሰብረው በመግባት በ1454 ጫማ ከፍታ ላይ በሚገኘው አንቴና ጫፍ ላይ በመውጣታቸው ነው ፖሊስ በቁጥጥር ስር ያዋላቸው። ይህንን ልብ አንጠልጣይ ትዕይንት ሄሊኮፕተሮች ሳይቀሩ በቀጥታ ስርጭት ለአየር ካበቁት በኋላ ጥንዶቹ ከህንጻው በሰላም እንደወረዱ በኒውዮርክ ፖሊስ ቁጥጥር ስር የዋሉ ሲሆን በህገወጥ መንገድ መግባት የሰዎችን ህይወት አደጋ ላይ መጣልና በንብረት ላይ ጉዳት ማድረስን ጨምሮ በርካታ ከባድ የወንጀል ክሶች ተመስርተውባቸዋል። ፖሊስ እንደገለጸው ጥንዶቹ በወጡበት አንቴና አካባቢ የሚለቀቁ ከፍተኛ የራዲዮ ሞገዶች በሰዎች አካል ላይ ጉዳት ሊያደርሱ የሚችሉ በመሆናቸው ተግባሩ ለራሳቸውም ሆነ ለአስቸኳይ ጊዜ ደራሽ ሰራተኞች ከፍተኛ አደጋ የነበረው ነው። ሆኖም ጥንዶቹ በማንሃተን የወንጀል ፍርድ ቤት ከቀረቡ በኋላ ዳኛው ያለምንም የገንዘብ ዋስትና በክትትል እንዲፈቱ ወስኗል። በጥንዶቹ ጠበቃ በኩል ድርጊቱ የጥፋት ሳይሆን የፍቅር መልእክት ማስተላለፊያ እንደነበር የተከራከሩ ሲሆን ቀጣዩ የፍርድ ቤት ቀጠሯቸውም ለነሐሴ ወር ተይዟል። እነዚህ ጥንዶች ቀደም ሲል በዱባይና በሌሎች ዓለም ክፍሎች በሚገኙ ረጃጅም ህንጻዎች ላይ ያለምንም ፍርሃት በመውጣት የሚታወቁ ቢሆኑም በአሁኑ ወቅት በህገወጥ መንገድ መግባታቸው ተጠያቂ ያደርጋቸዋል ተብሏል። ለሰፊው ህዝብ መልካም ዜና የሆነው ግን በዚህ አደገኛ ተግባር ላይ ምንም አይነት የአካል ጉዳት የደረሰበት ሰው አለመኖሩ ነው። ይህ በዓለማችን ላይ ታይቶ የማይረሳ ድንቅና እውነተኛ የፍቅር ጥያቄ ነው ወይስ ህይወታቸውን አደጋ ላይ ጥለው ህግ በመጣሳቸው መጠየቅ ያለባቸው የወንጀል ድርጊት? ምላሹ በቅርቡ ይፋ ይሆናል።